እናመሰግናለን። እንግዲህ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አራተኛ ኮሩን ማለትም ከዚህ በፊት ሜጀር ጀነራል ባንታ ባተ አንደኛ ኮር፣ መይሳው ካሳ ሁለተኛ ኮር፣ ራስ አሞራ ውብነህ ሶስተኛ ኮር በዛሬው ዕለት ደግሞ ግንቦት 19 ቀን 2017 ዓ.ም አራተኛ ኮሩን ይፋ አድርጓል። የኮሩ ስያሜም ደጃዝማች ኮር ወይም ደግሞ አራተኛ ኮር ብለው ስያሜ ሰጥተውታል። ይህም በተመለከተ ከኮሩ መስራቾች እንዲሁም ደግሞ ከከፍተኛ አመራሮች ጋር ቆይታ እናደርጋለን። ከሚዲያዎች በኩል ኤቢሲ ቴሌቪዥን፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ፣ ብላክ ላዮን ሚዲያ፣ ኢትዮ 251 ሚዲያ፣ ህብር ሬዲዮ፣ ሮሃ ቴሌቪዥን አብረናችሁ ቆይታ እናደርጋለን። በቀጥታ የምናልፈው ወደ አማራ ፋኖ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የደጃዝማች ኮር ከፍተኛ አመራሮች ይሆናል። ወደ እናንተ ነን እንምጣ። በጣም ጥሩ እናመሰግናለን። ስማቸው ስለሆነ ብዬ እባላለሁ። ዛሬ ግንቦት 19/2017 ዓ.ም ዳንጉራ የስምምነት ሰነድ የአማራ ፋኖ ብሔራዊ ኃይል አንድነት በጎንደር ከአራተኛ ደጃዝማች ኮር የተሰጠ መግለጫ። መስራች ክፍለ ጦሮች 4 ክፍለ ጦሮች ሲሆኑ በውስጣቸውም 25 ብርጌዶችን ይዘዋል። ክፍለ ጦሮቹ አንደኛ ጎቤ ክፍለ ጦር፣ ሁለተኛ ዘራይ ክፍለ ጦር፣ ሶስተኛ አርበኞች ክፍለ ጦር እና አራተኛ ተከዜ ክፍለ ጦር ሲሆኑ የአራቱ ክፍለ ጦር በጋራ በጎንደር ክፍለ ሀገር በወልቃይት ጠገዴ፣ አርማጮ፣ ዴልጋ፣ አጅሬ፣ ጃኖራ፣ ቆላ ወገራ፣ አዳኝ፣ አበርታቆና ምዕራብ ክፍሉን በመያዝ በስፋት ተቆጣጥረው የሚገኙበትና የሚንቀሳቀሱ ሲሆን የተሾሙ የደጃዝማች ኮር አመራሮች አንደኛ የኮር ሰብሳቢ አርበኛ አንዳርግ ታግሉ፣ ሁለተኛ ምክትል ሰብሳቢ አርበኛ መልካሙ ቸኮል፣ ሶስተኛ የኮር ወታደራዊ አዛዥ አርበኛ ኤላፍ ድንቆ፣ አራተኛ የኮር ምክትል ወታደራዊ አዛዥ አርበኛ ሞላ ጌታሁን፣ የኮር ጽሕፈት ቤት ኃላፊ አርበኛ አንዳርግ ማሙ፣ ስድስተኛ የኮር ወታደራዊ አዛዥ አርበኛ አዛዥ ጀሴ፣ ሰባተኛ የኮር ሎጂስቲክ ኃላፊ አርበኛ ታደላ ጀሮ፣ ስምንተኛ የኮር ፖለቲካ ዘርፍ ኃላፊ አርበኛ ናቸው ኃላፊ አርበኛ ባሳይ፣ አስረኛ የኮር አስተዳደር ኃላፊ አርበኛ በለጠ ታደል፣ አንደኛ የኮር ስልጠና ኃላፊ አማረ፣ 12ኛ የኮር አደረጃጀት ኃላፊ አርበኛ ብርሃኑ ሙላው፣ 13ኛ የኮር ህዝብ አስተዳደር ኃላፊ አርበኛ ጌታቸው ይሾንድ፣ 14ኛ የኮር መረጃና ደህንነት ኃላፊ አርበኛ ቁም ነገር ሽጉጥ ናቸው። የአማራ ፋኖ ተገዶ ወደ ትጥቅ ትግል የገባው አማራ የህልውና አደጋ ስለተጋረጠበት መሆኑ ይታወቃል። የህልውና አደጋ ተፈጠሩበት መካከል አንደኛው የማንነትና የወሰን ጥያቄ በሚቀርብባቸው አካባቢዎች የተፈጸሙት ግፎች ናቸው። ማለትም እንደ ወልቃይት፣ ራያ፣ ጠለምት፣ ደራና መተከል ያሉ አካባቢዎች የአማራ ህዝብ በገፍ ተጨፍጭፏል። ቅርብ ጊዜው የማይካድራ ጭፍጨፋን ማስታወስ በቂ ነው። በገፍ ተፈናቅሏል። አማራ ተቃጥሏል። በማህበራዊ ቀውስም ተዳርጓል። እንዲሁም ከፍተኛ የፖለቲካና ኢኮኖሚ መገለል ተፈጥሯል። የዚህ ሁሉ ግፍ ዓላማ የአማራ ጥራ በጥሮታቸው ሰፍረው ከልለው ከግዛቱ ያለውን የአማራ ህዝብ ራሱ መከላከልና ድምፁን ማሰማት ማይችልበት ደረጃ ሲደርስ ጠቅልሎ ማንነቱ እንዲቀይርና የሌላ ማንነት ተገዶ ተቀብሎ እንዲኖር ለማድረግ ታስቦ መሆኑን በተረኞች የሸጥ አካሄድ ማረጋገጥ ተችሏል። የህዝብና ትግላችንን ስናስከትል የህዝባችንን ቀይ መስመሮች አክብረን የትኛውንም የህዝባችንን መብትና ጥቅም በማይጻረር መልኩ እንደሆነም መታወቅ አለበት። የማንነትና የወሰን ጥያቄዎች ለህልውና ትግሉ ገፊ ምክንያት ከመሆናቸውን ባሻገር የአማራ ህዝብ እንደ እኒህን ሊያስከብር ብዙ ዋጋ የከፈለባቸው መሆኑ ይታወቃል። በመሆኑ ወልቃይት፣ ትናንት፣ ነዋዋ፣ ሶቤና መሰል አያሌ ጓዶች ለአማራ ሲሉ ወልቃይትን እንደ አንድ ትግል አስፋል በመቁጠር እንደሆነ ይታወቃል። ከዛም ነው በቅርቡ ሲታችን የአማራ ፋኖ ብሔራዊ እነዚህ የማንነትና የወሰን ጥያቄዎች ከህዝቡና ጋር ግርና ማቅ ነው ተዳምደው የሚቀጥሉ ጉዳዮች መሆናቸው የገለጸ ስለሆነ ጠላትና የጠላት አንደበት በንብረት ስር የገቡት ነገር ግን ፋኖን ልጃሉ በፋኖ ስም ሲነግሩና የጠላት ተልዕኮ ይዘው ሲሰሩ የቆዩት የሚሉት የሀይል ወልቃይትን አሳልፎ የሚሰጥ ሳይሆን ትናንት በአያሌ ጀግኖች መስዋዕትነት እንደተገኘ ሁሉ
አሁንም የአማራ ፋኖ ብሔራዊ ኃይል አካል የሆነው በወልቃይት ጠገዴ፣ አርማጭሆ፣ ጃኑራና ዳኛ ገርዳፎ ቀጠናዎች ማህበራዊ መስፈርቱ ያደረገው ይህ ደጃዝማች ጦር ከመሪ ድርጅቱ በሚሰጠው አቅጣጫ መሰረት በአጭር ርቀት በምስር ኃይሉ የሚያየው እንደሆነ ማስታወቅ እንፈልጋለን። በመሆኑ በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ስር ያሉት 4 ክፍለ ጦሮች ማለትም ቦቤ ክፍለ ጦር አርበኞች አንድ ጦር መመስረታቸውና ፍትሐዊ ጉዳዮች እንደማስመልከት የሚከተሉትን ሀሳቦቻችንን ይፋ ማድረግ እንፈልጋለን። አንደኛ፣ አሁኑ ከበንቶም ጊዜ በላይ መሪ ድርጅታችን አማራ ፋኖ ብሔራዊ ምክንያትና በቀጠናው ግዙፍ የኃይል አማራጭ ሆኖ በመቅረቡ በታጋዩ ላይ ከፍተኛ የሆነ ደስታ፣ የሞራልና የስነ ልቦና መነሳሳት በአማራ ሕዝብና በሌሎች የህልውና ትግል ደጋፊዎች ደግሞ ከፍተኛ ደስታና ተስፋ የፈጠረ መሆኑ ተረጋግጧል። ነገር ግን ይህን ቅቡልነት ፋሽስታዊ የአብይ አገዛዝ ከፍተኛ የስቦና ጉዳት፣ የሞራል ውድቀትና መደናገጥ ስለፈጠረበት ይህም ለመቀልበስም የተወሰኑ ጥቅመኞችና የጠላት አጀንዳ ተላባሾችን በምህረት ሰበብ በማስገባት ያልተገባ ከአማራ የህልውና ትግል ባፈነገጠ መልኩ የሚነሳ ፕሮፓጋንዳ ፍጹም ከእውነት የራቀ መሆኑን ማሳሰብ እንፈልጋለን። የአማራን የህልውና ትግል መክዳታቸው ካል ጭራሹንም የጠላት ጉዳይ አስፈጻሚ በመሆን በስንት የአማራ ወጣቶች መስዋዕትነት የተገኘው ወልቃይትን ቶሎ ልማት እንዳያገኝ ሲያደርጉ የነበሩ ሴረኞች ጋራ ተባባሪ መሆናቸው እጅጉን አሳዝኖናል። ስለሆነ መላው ሰራዊታችንና ህዝባችን ለዚህ የጠላት አጀንዳ ጆሮ እንዳትሰጡትንን እናሳስባለን። ሁለተኛ፣ የአማራ ፋኖ ብሔራዊ ኃይል የአማራ የህልውና ትግል በከፍተኛ ድልን እያቀዳጀና በከፍተኛ ቅቡልነት እየተሰደሰ ይገኛል። ስለዚህ የትግሉ ባለቤት የሆነውን የአማራ ህዝብ ከሀገር ውስጥ እስከ ሀገር ውስጥ የትግሉ ደጋፊዎችና ዓለም አቀፍ ማህበረሰብ የተለመደውን ቅና ትብብራችንና እገዛችን እንዲቀጥል ማለት እንፈልጋለን። ሶስተኛ፣ ይህ ፋሽስታዊ የአብይ አገዛዝ ብልጽግና ሀገር መምራት አለመቻሉ የሚያሳየው በቀላሉ የህዝቡን ደህንነትና ማህበራዊ ኢኮኖሚያዊ ቀውስ ማስተካከል አለመቻሉ ነው። ይባስ ብሎ ደግሞ መኖር አቅቶናል፣ ልጆቻችንም መመገብ አልቻለን ያሉትን አገዛዙ ማህበረሰብ፣ የተለያዩ የሙያ ማህበራት፣ የሰብአዊ ተራድኦ ድርጅቶችና ዓለም አቀፍ የህዝብ አቀባዮች በመተባበር በጤና ባለሙያዎች ላይ የሚደርሰው ወከባ እንዲቆም እንድታደርጉ ማሳት እንፈልጋለን። አምስተኛ፣ ጦሩ በሚንቀሳቀስባቸው ቀጠናዎች ነጻ የሆኑ ቀበሌዎችን ሰላምና መረጋጋት እንዲኖር የህዝባችንን ደህንነት ለማረጋገጥ ከዚህ በፊት ከነበረው አስተዳደራዊ መዋቅር ፍጹም በተሻለ መንገድ እየዘረጋን እንቀጥላለንና ህዝቡም ይህን ታሳቢ በማድረግ ከጎናችን እንዲሆን ከዚህ በፊት ሲያደርገው እንደነበረው አስፈላጊው ሁሉ ድጋፍ እንዲያደርግልን ለማስገንዘብ እንወዳለን። ክብር መስዋዕትነት ለሆኑ ጀግኖቻችን፣ ድል ለአማራ ፋኖ ብሔራዊ ኃይል፣ ድል ለአማራ ኃይል። ዳንጉራ ጎንደር ኢትዮጵያ። ስማቸው ጥላሁን ነኝ ከአራተኛ ደግ። እሺ፣ እናመሰግናለን አርበኛ ስማቸው።